እሺ እኔ ፍራይዴስ 2 ቢሊዮን ነበረባቸው ማለት ነው። ከዛ ምን ቢሊዮን ጥሩ ነው እናንተ ላይ 2 አይደል ያለብኝ እንዴ ብሩኬ ቴሌብርሽን ስጭኝ ምናምን ብለውኝ ስንት ብር እንደላኩልኝ ታውቂያለሽ? ቴሌብር ላይ 5 ብር ላኩልኝ። ንቀታቸው እኔም እኮ ስጭኝ አሉኝ እኮ ከዛ በኋላ አልፈልግም ኮይኑን ስላቸው ብታይ እዚህ ተንበርከከው ለቅሶ 2 አለባቸው አልሰጡኝም። ናውን ፎንቲ 4 ደስ አይልም እንደዚህ። እኔ ስልችት ነው ያለኝ። ፎንቲ 1 አለበት። እናንተ ቅድም 3 አይደል እንዴ ያለ? ቆይ ግን ቅድም ስትገቡ 2 አይደል እንዴ እርም ያለበት ያላችሁት? ሁለት እና አንደኛው አንቺ ጋር እንዳጠናል ያኔ አንድ ላይ ቆይ ለኔ ስትልኝ አልኩትኝ። ቆይ እንዴ ለኔ ስትልኝ ለምን አንድ እኮ አሸንፌ እኮ ነው አይደል እንዴ? እሷን ቀተናታል። አላሸነፍከኝም ምን እኮ እሷን ስቀጣ እኮ ሌላ አለብኝ እንዴ? ሁለት ጊዜም እኮ ሁለተኛ እኮ ነው የወጣሁት። ሁለት ተጫወተን፣ ሁለት ጊዜ ሁለተኛ ወጣሁ። ኦኬ ሁለት ነው። ሁለተኛ ወጣሁ። የመጨረሻውን ለሶስት ያለች አይደል? ሁለት ነው። ተሸንፈያለሁ ያኔ ነኝ። ልክ ነህ። በ10 ሺህ እንጫወት እያልን ነበር። አዎ ሁለት እኮ በ10 ሺህ እያልኩኝ ነበር። ጭራሽ ከነሱ ጋር በ10 ሺህ ተጫወትክ? አይ አጫወት በርስማ 25 ሺህ ኮይን ገዝተህ ስጠኝ። ጊፍት ጋላሪ ሙላ ምን አገባኝ? ማርያምን እሰጥሃለሁ። ኤርሚኒ እንደምትሰጪው 5K ጨምር እሰጥሃለሁ። እኔ 5K ኧረ እባክሽ አትስጪኝ። አባቴ ሙት 6K አልፈልግም። እምቢ በእግዚአብሔር እምቢ። እንደው 25,000 አበባ ነው የምሰጥሽ ብችል። በቃ ማርያምን ግን ጥጋበኛ ነው ኤርሚ። ለምን እንዳልኩ ታውቃለህ? እኔ እግዚአብሔር አንቺ የጥንቸል ልደት ነው ብለሽ ነው እንጂ የሰው ልጅ ጊዜ ሙሉ ነው የጥንቸል ልደት ያልኩህ ከትናንት ወዲያ ነው። ቀን ሙሉ አቆይቻለሁ ይልሽ ላስመልስ ብዬ ሲጫወት አስመለስኩኝ እንጂ አንቺ እየፈለግሽ ዝም ማለትሽን ባቅ። እኔ የመጀመሪያ ቀን ነው መጥቼ መግዛት እችላለሁ እኮ እኔ ኮይን። እሺ ስጠኝ በቃ። እሺ ኦኬ ችግር የለውም። ያህል ሰው ሊያል 25,000 ስጠኝ በቃ። እሺ ኦኬ ለማንም እየሄድካል እንደምትሰጠው? እሺ ማንም መንገደኛ እየሄድክ የምትሰጠው? አንዬ አልኩኝ። ስሚ ቤቲ ገብታ ስለነበረ አንዬ አልኩሽ። ቤት ታዩ አይደለ ስምሽ? ከዛ አንዬ ልልሽ እኮ ነው ማይምሮ ላይ አሁን ገዝተ ነበረሽ ቤት አንዬ። እኔ እንድሰጥሽ ትፈልጊያለሽ? አሁን ወተሽ ሳይሆን ሌላ ሰው ካለ ስጪኝ። እሺ ስንት እንዳለብሽ ታውቂያለሽ? 5,000 ነው ያለብኝ እኮ። አንድ ነው ሁለት ነው ጋይስ? ቆይ አንድ ቀን እንዴት ነው 5,000 ተጫወትንና ከዛ አይ በቃኝ እንገናኝ ተባብለን ተለያየን። ካስታውሽ 5,000 ነው ያለብኝ። ከፈለግሽ እሰጥሻለሁ። ሶዳ ግን ሁለት ነው አንድ ነው ያለባት ጋይስ? ቻለ ለምን ሁለት ተጫወትን? ነው ቤታዬ ሰው ይስጥልሽ በቃ። ድምጽ አይሰማም ይላል። ድምጽ አይሰማም ለካ እቺ ሴትዮ አሸከ ሌላ ሰው እንደዚህ የተጣመመ ዱላ ይዛ ማለት ነው። ማርያም እንደዚህ ያልካርል ኤርሚ አባቴ ሙት ነው ማለት ካሸነፍኩ አንድ ቀን አላሳድርም። ወዲያው እንደ ድሮዋችን እየመጣን እንሰጣጣለን። ታያታለህ። አይሻላል ለምሳሌ እንደዚህ ጀምር ነው አሁን በመሰጣጣት አይስወር አለብኝ ምናምን ነው ጭራሽ በልሚ እያወራች ምናምን ትላለች እንዴ? ያስጠላል። በልሚ ያውም ደግሞ ይኸውልሽ ስሚኝ አዳምጪኝ። ዱላ ይዘሽ እንደዚህ ጫፉ ደግሞ እንደዚህ የተጣመመ ዱላ ነው። እንደዚህ ይዘሽው እንደዚህ ስታረግ የሆነ ነገር ይወጣል። ማርያምን ሁለተኛ ታያላችሁ አዳሜ ማለት ነው። አንድ ቀን ይደር እኔና ቤታንን ማሚኔና እናንተን እናያላታለን። እናያታለን። እግዚአብሔር ጀምሯል። ይደብራል እኮ ነው መስጠት። ስማኝ አሁን እኮ ባጣጣ እኮ አሁን እኮ ብቻውን ኖሮ ያጣጣብኝ ነበር። ገባ አሁን ኤርሚ 5,000 ነው ምናምን አለብህ እኔ ጋር እሰጥሻለሁ ያልከኝ። ኧረ እባክሽ ጌታ እንደ ባለፈው ኤርሚ ኤርሚ በገመድ እዚህ ሲጥ እንዳይለ ሰው ይበዝ። ኧረ እባክሽ ያኔ ለብኝ በእናትሽ። ኧረ አንድም የለብኝም በእናትሽ። ምን ነው ሰዎች? ኧረ ጃኒ ምን እሺ ነው ቤታዬ ሮዛ ተወሰድሻለች እኔ ማርሽ። እሺ ጃኒ 3 ነበረብሽ አንቺ ራሱ። አይ ኖ ቤታ ነበረብሽ ለእናንተ ነገር አንጣጭ ብዬሽ ለአራት ተጫውተን ኖ ነበረብሽ 3 ጃኒ። ግን እኮ ቆይ ጃኒ እኔና አንቺ ስንጫወት የመጀመሪያው እንደዚህ ነው የምታስጨንቂኝ። መጀመሪያ እኔና አንቺ ለሁለት ተጫውተን ማለት ነው። አንድ ቀንም ተዘለኝ አንቺ ጋር ኖርብኝ ያሳደርኩበት ቀን ማለት ነው።
እሺ እንዴ የቤታየውን እንትን ነገር ትበቀለው እንዴ ሰለፊ ተመዘበዝብኝ አለብስ ጤና ዝም ብለሽ ብድግ ብለሽ እንዴ እና የለብኝም ብላ አስረዳኛ ምን እሺ እንዴ የለብኝ አለብኝ የሚለው ሀሳብ ከየት መጣ? እዚህም ስላለብኝ አለብኝ ነው እዚህ ጋር ጽፈው ለምን ይቀርልኝ እንደ እንትን ደጋፊዎች እኔም ደጋፊ ነኝ ቤታ ሮዛ ስትሻለች ዋንጫ በበላማ ሁላችሁ ማምጣለት ነው በዛ ሮዛ Oh my god. ቤታዩ ግን መረዳት አለብሽ። ለምን መሰለሽ እኔ አሁን ቤታ 11 አንበሳ አለብኝ የተለያየ ሰው ላይ እና ላሽ እያልኳቸው ነው። በቃ አየሩን አይቼ ነው እና አሁን አየሩ በእንትን ይሁን እንግዲህ ጃኒ እሱ አንቺ ነሽ። እኔ ቤታ ልሆን አልችልም። ጃኒ ሌላ ናት፣ ቤታ ሌላ ናት። ስላየሩ አይላቸው በቃ የላቸውም። እዚህ አሁን ቲክቶክ ላይ አዳምጪኝ። እንደኔ በጣም እንደው መልካም ሰው የለም። ሁላቸውም እየወሰዱ አሁን እነ ፍራይዴዎች ራሱ እያለባቸው ትቻቸዋለሁ። አይመለከተኝም። አይኖራቸው 5 ሳንቲም ለምን አባታቸው ይጫወታሉ? ለምን ካሌላቸው ለምን ይጫወታሉ? እሱ ልክ ነሽ፣ ግን ደግሞ ወጋት ነው የሚሆነው። እንገርክ ብሩክ ማርያም ሰው ሳይኖረኝ ኤርሚያ ቃል እንጫወት ሲለኝ እሺ እንዴ እኔ ተበልቻለሁ እንድገም ሲሉኝ እሺ ዝም ብዬ እሺ ነው የምለው። ሰው እኔ ሼር ማድረግ ሰው አይደለም። ኑና ሰፖርት አድርጉ እንኳን ብዬ ምጽፍ ሰው አይደለም። ሶ ላይክ ዝም ብዬ ልቤን ተማምኜ ነው የምጫወተው። መንገደኛው ይሰጠኛል። እኔም እንዳንቺ ነኝ እኮ ግን አሁን ምን ላድርግ ታዲያ? አለ ነው አንቺላለቃቀስ ጃኒ ራሽ አክሰፕት ያደርጉ ማርያም ካለብኝ እኔ የሰው ዳ ካለብኝ እመቤቴን ላጣልኝ ስላለሽ ነው። እነሱ ደግሞ አላቸው እኮ እነሱ ግን ኖ ስላለሽ ቀርቃሪ ናቸው። እኔ 2 ሳምንት ቲክቶክ ላይ በትክክል ጌም አሁን አልተጫወትኩኝም። እነሱ ግን 2 ሳምንት ሙሉ ዋት ማታ እየተጫወቱ በስነ ስርዓት ያለው ፍራይዴስ አያወጡ ፎር ሹር ወይ እኔ አንድ ሰው ማይገባኝ ነገር ማለት ነው ካለሽ ያላግጣሉ ምናምን ደስ አይልም። አዳምጪኝ። ሂሳብሽን አንቺ ነሽ የምታውቂው፣ ወጭሽን አንቺ ነሽ የምታውቂው፣ ገብሽን አንቺ ነሽ የምታውቂው። ከሌለሽ ለምን ትጫወቻለሽ? እያለለ ካልሆነ ከሌለ ለምን በቃ እኔ አሁን ለምሳሌ የምሰጠው ቅድም አሁን ኤርሚ ሰው የለኝም አይደል? ሁሌ እሺ ነው የምጫወት የለኝም አቻው በቃ ይመቻችሁ ብዬ ወጣሁ ስለሌለኝ። ሲኖረኝ ደግሞ ማለት ነው ከሌላችሁ እግዚአብሔር ሰው ይልሽ ጃኒ እንትኖችሽን ሰፖርት የሚያደርጉሽ ሰዎች እንዳያደርጉሽ እያስቆሙብሻል። ሁሉ ጊዜ እኔም እንደዛ ነው ያልሽ የውሸት ነው የሚመስለው ማለት ነው። ፍራይዴዎች እኮ ለአራት እኮ ነው በእናትሽ ታያቸው በቃ ታያቸው በእናትሽ። ኧረ እኔ ፍራይዴዎችን አላልኩኝም እኮ ነገሩን እኮ ነው እና ስለሌለው እንደምታወሪ ሄለን ወርቅዬ 2 አለባት መች ሰጠች? ኤርማ እኮ ሰጠች። ሄለን ወርቅዬ ፍራይዴ 2 4 የበቀደሙ ሰጡሽ አልሰጡኝም። አረ ሄላ ቀደም ለነብሩክ ይሰጣለች ለኔስ ሸመጠጠችኝ። እንግዲህ ይታይ ያቺ ግን 3 ሰጣኛለች። እኔ ሸመጠጠችኝ። ታያቸው በእናትሽ ይዋ ማሜን በላውት ይኸው ሸመጠጠኝ። አትሮስ ሸመጠጠችኝ። በቃ አይሰጡኝም ጌታ ላይ በጣም ያስቀኝ። ጃኒ ምን ማድረግ እንዳለብሽ ታውቂያለሽ? ሁሌ መነዝነዝ ሁሌ እዚህ ጋር የሚጽፉ ልጆች አሉ። ኮሜንታቸው ሲያደርጉ ድረስ በሄዱበት አትሮስ ሄለን ያለባቸው ዛሬ ካልሰጡሽ ነገ ታስሚያቸዋለሽ። አስምለሽ ማስጫወት እንደዚህ አይነትን ሰዎች። ለነገሩ እዚህ ቲክቶክ ላይ የምለው በእኔ ነው አይደለ የተነሳው። አንተማ ምን ትሰጣለህ? ካካ ይኸው በሳምንት ታደርገዋለህ። አትሊስት እነሱ አክሰፕት አያደርጉም፣ ይሮጣሉ። ፈሩ በቃ ጠፉ። በዛ ወይ መፍራት ሳይሆን ማለት ነው። እኔ እኮ ስጠኝ ብላኝ እኮ ደውለሽ ተቀበለሽኝ አታውቂም ቤታ። ኧረ እኔ ያልጋላቅ ልክ እንደ እንትን እኮ ነው የሚያደርጋት። እንደ ውሸቱ ነው ማርያም ውሸቱ ነው። አዳምጡኝ ማርያምን ኤርሚ እኔ እግዚአብሔር ምስክር ሁሉ ጊዜ አንተ ካለብኝ ላይቬን ዘግቼ የሁሉም ላይ ነው የምሄደው። ባለፈውን ሀቢባ ለአንድ ቤቢ ላይ ለ5000 11000 ሰው ነው ዘግቼ ወጥቼ የሰጠሁት። እኔ አትሰጪ ማለት ነው አንቺ በመስጠት አንተን አይደለም ምን በቃ አልልም፣ ግን እንዳለ ያለብኝ አንተ ቤቢ ላይ ነው የለብኝም። ምን ይኸውልሽ 2 ከሞላ ቢያንስ ማለት ነው ሰው ወጥቶ መስጠት አለበት። እውነቱን ለመናገር ለምን ለኛም ጥሩ አይደለም ባይዘው ሲበዛ አሁን አንተ እኔ አሁን ካሁን አስመልሳለሁ እያልኩ ደፋ ሆነብኝ። ገባሻ? እንዳለውን እሰራለሁ ለጌመር ነው። ለምንድን ነው እንደዚህ ነው? ለምን እንትን መጨረሻ የወጣ ሁለተኛ እና ሶስተኛ ከማራቃቸው ጋር ነፍ ነው ያለው እኮ። አይ ነው ዝም አትበል አስመልስ። እኔማ በፊት እኮ ላሽላለሁ ስንት ሰው አሁን አንቺ ሲያገር ማለት ነው። የታለ ብሩክ ታገኛቸዋለሽ ከወጣሽ እኮ በቃ ታገኛለሽ። ዊናቸው የታለ 50 የሆኑ ዜጎች አስገብተው ጠጣናቸው ግን ወሰዱት። ለስማ 50 ዊን
ጋኔ እንዴት ነው ጋይስ?